በፉፉዬና በሶፊዬ አማካኝነት የእድሜ ባለጸጋዎች አባቶች ከነ ወጣቶችን ጨምሮ ተውፊቅና በተውፊቅ መሰሎች ተውፊቅ ከነ ጓደኞቹ አገተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሰዎች እንዴት ናችሁልኝ? አላችሁ ወይ? እኔ ያለሁኝ አልሐምዱሊላህ ረቢል ዓለሚን ሰላም ነኝ። እንግዲህ ትናንትና አይታችኋል፣ በፉፉዬ ቤት ማለት ነው አዛውንቶችን ሲያንገላቷቸው ነበር አይደል? ወጣቶችን ነው አዛውንቶችን ማለት ነው። ሌላው እንግዲህ ዛሬ በአዲስ ቪዲዮ ስመጣ ለቤት አዲስ የሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ እንደተለመደው ማለት ነው። በዚሁ አጋጣሚ ላይ እኔ በጉ ጠፍቷል ታውቃላችሁ። በጉ ኮብልሎ አለ ግብ ከሽማግሌዎቹ ጋርና ከአንዋር ወይንም ኑሩ መሰለኝ ከፉፉዬ ጓደኛ ጋር ነው። በጣም ነው የሚያሳዝነው። አንዳንድ እህቶች ደግሞ እንዴት እንደዚህ ያደርጋል ተውፊቅ ለአባቶች ክብር የለውም ወይ? እንዴት ይህንን አይነት ያክል ኃይል ያሳያል ብላችኋል። በነገራችን ላይ ነገሮችን ካልጨረሳችሁ ተረጋግታችሁ ነገራችሁን ካልጨረሳችሁ አዎ ይደረጋል እኮ ወንድ ልጅ በሚስቱና በመሬቱ ይሞታል ማለት ነው። ይሄ ነው እውነቱ፣ ይሄ ነው። ምንም መደበቅ የለበትም ማለት ነው። እውነትን እንደ እውነት ነው። በቃ ስህተትን እንደ ስህተት። ተውፊቅ ለቤተሰቡ ለአባቶች ክብር የለውም ወይ? እንዴት እንደዚህ ያደርጋል? ተውፊቅ ከአባቶች ጋር ምንም አይነት ግብ አልፈጠረም። በዚሁ አጋጣሚ ላይ ያው ትናንትና 2 ጥፋት ወይንም 3 ጥፋት ላይ አይቻልም። ጥፋት እንደ ጥፋት ነው። ምንም ነገር መደባበቅ አይቻልም ማለት ነው። የመጀመሪያ እዚያ ጋር ሽማግሌዎች ይጠብቃሉ። ሽማግሌ መቼም ቤተሰብ ዝም ብሎ አይደለም የሚጠብቀው፣ ሽማግሌ ጠርቶ ነው የሚጠብቀው። አንደኛ፣ ሁለተኛ እንደገና የሶፊ ሞራል እንግዲህ ድንጋጤ ይኖራል። ሴቱ ናቸው ሽማግሌ ይመጣል ተብሎ ሽማግሌ መንገድ ላይ ሲታገት ሴቱ ናቸው። እኔ ሴት ነኝ። ስለ ሴት አሁን ስናወራ እኛ ሴቶች ነን የምናውቀውና ይሄንን ደስታ ይሄንን እንደዚህ አይነት ነገር ላይ ደስታችን ምን ያክል እንደሆነ ታውቃላችሁ። እና ትናንትናውን በሶፊ ላይ 2 ጥፋት 2 የሞራል ስብራት ይደርስባታል። በጣም ነው ያዘንኩት። ሌላው ሲቀጥል ደግሞ ሶስተኛ ደግሞ ሽማግሌዎች ፉፉዬም በክብር የደስታችን ቀን ነው፣ እቺ ቀን በጣም ነው የምንወዳት፣ ደስታችን እንድትካፈሉን እንፈልጋለን ባለበት ቅጽበት እንደ መቅጸፍ መጥቶ ሽማግሌዎቹን ከነበጉ ከነወጣቱ ተውፊቅ በማገቱ እጅጉን ደግጫለሁ። እኔ እውነት ለመናገር በጣም ነው የደነገጥኩት። አንዳንድ ሰዎች ደግሞ ዲቴል እንደሆነ ነገሮችን ላይ ማቀሳሰር ነገሮችን እያሳያችሁ ነው። እና እሱ ምንድነው ተውፊቅ እንዴት አባቶችን እንደዚህ ያደርጋል? ተውፊቅ መታሰር አለበት። ተውፊቅ መለቀቅ የለበትም። ሶፊ ስህተተኛ ናት። ለምን አስለቀቀችው እንዴ? ትናንት ነበር አለፈ። ዛሬም እኮ ምንም አላጠፋ ተውፊቅ። እኔ ከሶፊ ጋር ከሚስቴ ጋር ያልጨረስኩት ነገር አለ። እንዲጨርስ የምታደርገኝ እሷ ናት። በግልጽ እኔና እሷ አውርተን ቁጭ ብለን በጠረጴዛ ዙሪያ ላይ ጨርሰን ማውራት መፍታት እንችላለን። ይሄ በእኔ ላይ ጫረታ ነው አለ ተውፊቅ። በቃ ወንድ ልጅ ደግሞ በሚስቱና በመሬቱ አይደራደርም። ይሄ ነው ያለ ነው። ስለዚህ ተውፊቅም ላይ ጥፋት እንደሌለ ነው የምነግራቸው እንደኔ ማለት ነው። ሽማግሌዎችን አንገላታ። ሽማግሌዎች ምንም አላረገም። ምንም ያደረገው ነገር የለም። ጀስት ወጣቱ ልጅ ጋር ግብ ስለፈጠረ ከወጣቱ ልጅ ጋር ነው ግብ የፈጠረው እንጂ ሽማግሌዎችን አባቶችን እናንተን ሳላከብር ቀርቻ አይደለም ይቅርታ ለተፈጠረው ሚስቲክ። ስለዚህ እኔ ከሷ ጋር ያልጨረስኩትን ነገር ስላለ ለመጨረስ ነው። እኔ ከጨረስኩ በኋላ ማረግ የምፈልጉትን ነገር ማረግ ትችላላችሁ። ጉዳዩን መፍታት እፈልጋለሁ። ጉዳዩን እዛው ቁጭ ብለን እናንተ ባላችሁበት ፈተነው። በራሴ መኪና እንደዛ አድርጌ ባገትኳችሁ መኪና እኔ በራሴው መኪና አንሸራሽሬ ነው የምወስዳችሁ ነው ያለው ተውፊቅ። ይሄ ነው ያለው እውነቱ። ይሄ ነው ያለው። የተደበቀ ነገር የለውም። ሰው እናንተ መመታችሁ ለምን ተውፊቅ መታሰር አለበት እንዴ? ተውፊቅ መታሰሩ ጥቅሙ ምንድን ነው? ለሶፊ ጥቅሙ ምንድን ነው? ለፉፉዬ ጥቅሙ ምንድን ነው? ነገሮችን ተወያይቶ መፍታት አይቻልም ወይ? ይሄ ልጅ እኮ እስር ቤት ተገባ እኮ ተወያይቶ መፍታት አይቻልም እኮ እንዴ? ለምንድን ነው እንዲታሰር? በነገራችን ላይ ኮሜንታተሮች አጋቢ ናችሁ፣ አፋች ናችሁ። የሚገርመው ነገር አስታራቂ ናችሁ። እኔ እኮ አስታራቂ ሀሳብ ስጡ ምለው ለዚህ ነው። ኮሜንታተሮች እናንተ አስታራቂም አጣይም አጋቢም አፋች ናችሁ። እውነቱ ያለው ይሄ ነው። ብዙዎቹ በኮሜንታተር ኃይል ነው የተጋባው። ብዙዎቹ በኮሜንታተር ኃይል ነው የተፋታው። የተለያዩ ኮሜንታተሮች ኃይል ናችሁ፣ ድሮኖች ናችሁ እንዴ። ስለዚህ ከትናንት ወዲያ ተውፊቅ ጋር በተለቀቀው ቪዲዮ የሶፊን ጥፊ ከማንጸባረቅ ትናንትና ቪዲዮ ላይ አስታራቂ የሆነ ሀሳብ በቃ የሚያስታርቅ አንድ የሚያረግ ወደ ሰላም የሚፈጥር ከዚህ በኋላ ትፈቅረኛለህ አይደል? ትወደኛለህ አይደል? የኔን ደስታ እንዲኖር ፍቀድልኝ በተረጋጋ መልኩ። አንቺም ታፈቅረኛለሽ አይደል? የኔን ደስታ ፍቀድልኝ በሰላም። ያን ነው እኮ ተውፊቅ እኮ ያለው ነገር አልጨረስኩም ነው ያለው እኮ። እኛም ካልጨረስ ከፉፉዬ ጋር መሄዷን አንፈልግም።
ሌላ ሀሳብ ማለት ነው። ትናንትና ሽማግሌዎችን አግቷል ፉፉዬ ማነው ተውፊቅ። ከነገሩ ተውፊቅን ፉፉዬን ቢያግተውስ እንዴ? ሌላ መቀመቅ፣ ሌላ ችግር፣ ሌላ ጦርነት። ጦርነቱን የጀመርከው አንተ ነህ አለ ደግሞ ጭራሹ ነው እንዴ? ሌላ ጦርነት እኛ አንፈልግም። እኛ ሰርተው እንዲለወጡ ነው እንጂ እስር ቤት እንዲገባ አንፈልግም። ተው እንጂ ወገኖች፣ እንተዛዘን፣ እንተሳሰብ ማለት ነው። እና በትናንትናው ዕለት ተውፊቅ ጥፋት አለበት። እኔ አልደብቅለትም፣ ጥፋት አለበት። ኃይለኛ ጥፋት ነው ያለበት። ከገቡ በኋላ ሽማግሌዎች ሂደው ተደረሱ በኋላ ያለውን ነገር መጨረስ ይችል ነበረ በተረጋጋ መልኩ። ነገር ግን ሽማግሌዎችንም እሱም ግን ወደ መፍትሄ ለመሄድ መፍትሄ ይሆናል ያለውን ነገር ነው ያረገው። ለሱ ምናልባት ትክክል ሊሆን ይችላል በጊዜው፣ ለኛ ለተመልካቾች ደግሞ ተመልካቾች ነን እኛ አይተናል እንጂ ሰምተናል እንጂ አሁን ፍርዱን ለሱና ለፈጣሪ ትተናል። በቃ እንዴ ተውፊቅ ይታሰር የምትሉ ሰዎች ጤነኛ ናችሁ? ተውፊቅ ለምን አባቶችን አላከበረም? ተውፊቅ ለአባቶች ክብር የለውም እንዴ? እናንተ ቆይ እንዴት ነው ለክብር እናንተ ስለ ክብር ለተውፊቅ ታወሩታላችሁ እንዴ? ምን ያክል ሰው አክባሪ። አንዳንዶቹ ደግሞ በወሎ ምድር ላይ ሽማግሌ ምን ያክል መንገድ ላይ እንኳን ድንጋይ ከወደቀ ሽማግሌዎች አባቶች እንዳልፉ ድንጋይ ይነሳል። እንዴት እንደዛ አድርጎ በመኪና ግዱ ያስደነግጣቸዋል፣ ያስበረግጋቸዋል ሽማግሌዎቹን እንዴ! ኧረ ተው እንተሳሰብ፣ የእውነት እንተሳሰብ። ለማንኛውም ለመተሳሰብ ያክል እንደው እንደ ሀሳብ አሁንም ቢሆን ተውፊቅ እኔ ከሶፊ ጋር አልጨረስኩም ብሏል። ከሶፊ ጋር እንዲጨርስ ነገሮችን ጨርሳ ተውፊቅ ደግሞ ሶፊ ደግሞ ወደ ተውፊቅ ነገሮችን ጨርሳ እጥብ ጥርት ጽድት ብላ ወደ ፉፉዬ እንድትሄድ ነው የምንፈልገው። በቃ ዛሴት እንጂ ብጥብጥ የሆነ ነገር ምንድነው? ብጥብጥ ያለ ነገር እኛ ሆነ እስኪ ቆይ የምንኖረው ኑሮ ነው። ስፔሻሊ እኛ የፉፉ እህቶች ትናንት ተውፊቅ ፉፉዬን ደግሞ አግቶት ይሆናል እያልን እየተጨነቅን ያለ ነው። እንደዛ አይነት ነገር ውስጥ ለምን እንድንገባ እኛው ራሳችን እንፈቅዳለን? ስለዚህ መሆን ያለበት አስታራቂ ሀሳብ ተውፊቅና ሶፊ በስርዓቱ በተረጋጋ መልኩ ጨርሰው ነገሮችን ካጠሩ በኋላ ወደ ሽምግልናው ድጋሜ እንዲኬድልን እንፈልጋለን። ለማጥራት ያክል ነው፣ እንዳንጨናነቅ፣ ለእኛም ሰላም ለነሱም ሰላም፣ እነሱም ሰላም ያለው መቼም አንድ አይና በሬና ሚስት የቀማ ሰው እንደበረገገ ነው የሚኖረው። ፉፉዬ አሁን እኮ በቃ አይንህን ጨፍነህ ሚስት ልቀማህ ነገር ነው ያለው ፉፉዬ። ካልጨረሱ ይጨርሱ በቃ ፍቀድላቸው የኔ ጀግና። አውቃለሁ አንተ ምቹ ነህ። አንተ ማለት እኮ ከምቾች ምቹ ነህ። የወንድምነት ጥግ